ሌላው ከነገ የኤፍኤ ካፕ ጨዋታዎች ጋር ተያይዞ ትልቁ መነጋገሪያ የሆነው የቼልሲና የኤንዞ ፈርናንዴስ ጉዳይ ሆኗል። ቼልሲ እንግዲህ ከፖርት ቬል ጋር ነው የሚጫወተው። በንጽጽር ከአራቱ ጨዋታዎች ነገ የሚደረገው የቼልሲና የፖርት ቬል ጨዋታ ቼልሲ በቀላሉ ያሸንፍበታል ተብሎ የሚጠበቅ የጨዋታ መድረክ ነው። ፖርት ቬል ካለው በታችኛው ዲቪዚዮን ከመጫወቱ አንጻር ቅድሚያ ለቼልሲ የተሰጠበት ጨዋታ ነው። ግን አነጋጋሪ የሆነ ነገር ተፈጥሯል። አድማጮቻችን፣ ኢንዞ ፈርናንዴዝ በቼልሲ እግር ኳስ ክለብ ውስጣዊ በአሰልጣኙ ቅጣት ተጥሎበታል። በነገው ጨዋታ ቅጣት ተላልፎበታል፣ አይገባም። ኢንዞ ፈርናንዴዝ በነገው ብቻ አይደለም፣ በሚቀጥለው ሳምንት ከማንቸስተር ሲቲ ጋር በሚደረገው የፕሪሚየር ሊግ ጨዋታ ኢንዞ ፈርናንዴዝ በሊያም ሮሴኒዮ ቅጣት ምክንያት የማይገባ ይሆናል። ምክንያቱ ምንድን ነው? ኢንዞ ፈርናንዴዝ በፓሪስ ሰን ጀርመን ባለፈው ወር በአውሮፓ ሻምፒዮንስ ሊግ ከተሸነፉ በኋላ በቀጣዩ ዓመት ክለቡን መልቀቅ እንደሚፈልግ ተናገረ። ቀጠለና ሪያል ማድሪድን እንዴት የሰው ልጅ ጥያቄ ቀርቦለት እምቢ ይላል? ሪያል ማድሪድ መጫወትና ማድሪድ ከተማ ላይ መሆን እኮ አርጀንቲና ቦኖስ አይረስ የሆንኩኝ ያህል ስሜት ይሰማኛል በሚል ሐሳቡን ተናገረና ብዙ ነገሮችንም ዘርዝሮ አስቀምጧል። ይሄ ነገር ሊያም ሮሴኒዮን አበሳጭቷቸዋል። ገደብም አለው ነው ያሉት እሳቸው ቃል በቃል ዛሬ የሰጡት ጋዜጣዊ መግለጫ ላይ ገደብም አለው። እንዴት አንድ ተጫዋች ከፍተኛ ገንዘብ ወጥቶበት እየተጫወተበት እንጀራ እየበላበት ያለበትን ክለብ ክብር በማይመጥን ሁኔታ ስለ ሌላ ቡድን አስተያየት እንዴት ሊሰጥ ቻለ? ያ ማለት እንግዲህ ሪያል ማድሪድን ለማድነቅ ቼልሲን ዝቅ የማድረግ አነጋገርን የተጠቀመው። በአጠቃላይ ንግግሮቹ ረዥም ስለሆኑ ዋናውን ፖይንት ነው ያስቀመጥነው። በነገራችን ላይ ብዙ ነገር ብለዋል። ስለ ካልቸር፣ የአርጀንቲናና የስፔን ተቀራራቢነትን በተመለከተ በቃ ባጭሩ ቦኖስ አይረስ ያለው ስሜት ነው የሚሰማኝ ስፔን ማድሪድ ውስጥ ለእኔ መኖር በሚል ሁሉ ሐሳቡ ነው እና ሊያም ሮሴኒዮ ተበሳጭተዋል በጣም። ስለዚህ ኢንዞ ፈርናንዴዝ ነገ ቼልሲ ከፖርት ቬል ጋር በሚያደርገው ጨዋታ ወደ ሜዳ አይገባም። የቀጡት ደግሞ አሰልጣኙ ራሳቸው ናቸው። በነገው ጨዋታ ብቻ አይደለም ከማንቸስተር ሲቲም ጋር ግን አሁንም ሐሳቡን የሚያስተካክል ከሆነ አንደኛ ስለ ኢንዞ ፈርናንዴዝ ጉዳይ የእሱ መብት አይደለም ብለዋል የስፖርቲንግ ዳይሬክተሩ የኔ ሊያም ሮሴኒዮ ሲናገሩ ማለት ነው። የራሱ የተጫዋቹ የቼልሲ ክለብ እንደ ክለብ አመራሮቹ የብዙ ሰው ድምር ውጤት ነው ከለቀቀም የሚለቀው ውሳኔው እንጂ ብቻውን ምንም ማድረግ አይችልም። ኮንትራት አለው ባይዘወይ ሶፊ ልክ ነው። ቀሪ ኮንትራት አለው። ቼልሲ ረጃጅም ኮንትራት ነው የሚሰጠው በነገራችን ላይ አድማጮቻችን 9 ዓመት 8 ዓመት ነው እሱም እንደዛ። እና ከዚህ አንጻር ብስጭታቸውን ገልጿል። ሊያም ሮሴኒዮ ክብር በጠበቀ መልኩ ስላለበት እንጀራ ስለሚበላበት ክለብ ካልቸር፣ አጫወት፣ ሂደት እያንዳንዱን ነገር ግንዛቤ ውስጥ ባስገባ መልኩ ነው። ገደብ ግን አልፏል። ስለ ሪያል ማድሪድ የተናገረበት መንገድ ገደብ አልፏል። ሪያል ማድሪድን ለማድነቅ ቼልሲን እየተጫወተበት ደሞዝ የሚከፍለውን ክለብ ዝቅ የማድረግ አነጋገር ነው የተናገረው በሚል በነገው ጨዋታ ከፖርት ቬል ጋር ኢንዞ ፈርናንዴዝ አይገባም። በማንቸስተር ሲቲውም ጨዋታ አይገባም። ግን አሉ በሩ ግን ዝግ አይደለም፣ አልዘጋንበትም። ይቅርታ የሚጠይቅና የሚያስተካክል ከሆነ የሰጠውን ሐሳብ አነጋገሩን የሚያርም ከሆነ ግን በሩን አልዘጋንበትም ብለዋል። እንዴት አየው ሶፊ የኢንዞ ፈርናንዴዝን በሊያም ሮሴኒዮ ድሮፕ መደረጉን? ኩኩሬያም በተመሳሳይ ባርሴሎና ከጠየቀኝ የቀድሞ ክለቤ ሐሳቡን አልቀለብስም እቀበለዋለሁ የማለት አይነት ሐሳብ ሰጥቷል። ግን እሳቸው ትኩረት ያደረጉት ኢንዞ ላይ ነው። ማርኮ ኩኩሬያ አትሊስት አሉ ክብር በጠበቀ መልኩ ነው ባርሴሎና ከጠየቀኝ ይሄዳለሁ የሚል ሐሳብ የነበረበትም ክለብ ስለሆነ ብለዋል። እሳቸው የኢንዞ ያበሳጫቸው ምንድን ነው? እንዲህ ሪያል ማድሪድ ማለት እኮ በጣም የዓለማችን ብዙ ሁሉ ነገር የተሟላለት ክለብ ነው። ስፔን ውስጥ ወይም ማድሪድ ከተማ ላይ እኮ መኖር ቦኖስ አይረስ ቤቴ ውስጥ እንዳለው ነው የሚሰማኝ የሚሉ ንግግሮች በቅኔ በተቃራኒው እሳቸው እንደሚሉት
ቼልሲ ቤት ውስጥ ምቾት አልተሰጠውም ማለት ነው። ወይም ቼልሲ ቤት ውስጥ ምቾት የለኝም እያል እንደሆነ ነው የተረዱት። ኩኩሬያ በዛ ደረጃ አልተናገረም ነው የእኛን ካልቸር የእኛን ባህል የክለቡን ሞራል የሚነካ ንግግር አልተናገረም። ግን አሉ ቢሮዬ ውስጥ ጠርቼ ትናንት ሰፊ ውይይት አድርገናል ከኩኩሬያ ጋር ስንነጋገር ልጁ ሐሳቡን ለመናገር የፈለገውን ነገር ተረድቼዋለሁ። በዛ ላይ የስፔን ተወላጅ ነው፣ ስፔናዊ ስለሆነ እሱ ራሱ ማለት ነው። ኩኩሬያ ግን አርጀንቲናዊ ነው። አርጀንቲና ሆኖ ስፔን ላይ ስላለ ጉዳይ መናገሩና ቦነስ አይረስ ቤቴ ውስጥ ያለው ያክል ነው የሚሰማኝ ብሎ ሐሳቡን መስጠቱ ቼልሲዎችና ሊያም ሮሴኖን አበሳጭቷል አሰልጣኙ እና 2 ጨዋታዎች ላይ ድሮፕ ተደርጓል። የነገውን ከኤፍኤ ካፕ ከማንቸስተር ሲቲ ጋር ደግሞ በሚቀጥለው ሳምንት በፕሪሚየር ሊጉ ኢንዞ አይገባም ማለት ነው። ኢንዞ ሲቀጣ ካይሴዶ ደግሞ ሹመት ተሰጥቶታል። የሪቼ ጄምስ ምክትል ሆኖ ምክትል አምበል እንዲሆን በሊያም ሮሴኔሮ መመረጡ እየተዘገበ ነው የሚገኘው። በዛው መረጃውን ንስጥ ብዬ ነው የኢንዞን ጉዳይ። እኔም ግርምዬ ከሊያም ሮሴኔሮ ጋር እጋራለሁ። እንዲህ አይነት ነገሮች በአግባቡ መታየት አለባቸው ብዬ አስባለሁ። ምክንያቱም ተጫዋቾች ኮንትራታቸውን ማክበር አለባቸው። ኮንትራታቸውን ሪስፔክት ማድረግ አለባቸው። አሁን ብዙ ጊዜ አብዛኞቹ ተጫዋች ታይ ከሆነ እየፈለጉ እንኳን እንደሚሄዱ እንኳን እያወቁ እንደሚለቁ እንኳን እያወቁ ምንድነው የሚያደርጉት? ኮንትራት አለኝ በአመቱ መጨረሻ እናየው ነገሩን እንዲህ እናደርገው የሚል አስተያየት ነው የሚሰጡት። ኢንዞ ፈርናንዴዝ ግን እንዳሉትም በጣም ዲስሪስፔክትፉል ነው። በጣም ቼልሲን አዋርዶታል። እውነን ለመናገር ማለት ነው። ቼልሲ ትልቅ ክለብ እኮ ቼልሲ እኮ 2 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ማንሳት ችሏል። ቼልሲ የፕሪሚየር ሊጉ አያል ክለብ ነው። ባለፉት ጊዜያቶች የፕሪሚየር ሊጉ ዋንጫን ደግሞ ደጋግሞ ያነሳ ነው። ትልልቅ ተጫዋች የተጫወቱበት ነው። እነ ድሮግባ፣ ማይክል ሪሴን፣ ፍራንክ ላምፓርድ፣ ባላክ ምን የቱን ጠርሰ ከዋክብቶች የተጫወቱበት ቡድን ነው። ሪስፔክት ሊደረግ ይገባል። ስሜትም ቢኖረ እንደዚህ አይነት ፍላጎትም ቢኖረ እንደው እንደተጣለ ወይም እንደተሰረቀቃ ራስን ለገበያ እኮ ራስንም ማክበር አለብህ። እንደተሰረቀቃ ንውሰዱኝ ብለህ መጠየቅ እኮ የለብም እኮ። ሪስፔክት ባለው መንገድ ኦፈር ታደርጋለህ በኤጀንት በኩል። ከዛ በላይ ግን ከኢንተርቪው በላይ ባለፉት 4 ተከታታይ ጨዋታዎች በተሸነፉባቸው ሽንፈቶች በፓሪስ ሰን ጀርመን ጭምር 8-2 በድምር ውጤት በተሸነፉባቸው ጨዋታዎች መልበሻ ክፍል ውስጥ ራሱን ሌላው በጣም ከፍተኛ ክፍተት ያስነሳው ግርምዬ ራሱን እኔ የዚህ አካል አይደለሁም፣ እኔ ደም እየሰጠው ነው፣ ግን እዚህ ውስጥ ደግሞ እንደዛ የማታረጉ ተጫዋቾች አላችሁ፣ ያንን ነገር እያደረጋችሁ ያልሆናችሁ ተጫዋቾች አላችሁ ብሎ በጋራ እኛ ከማለት ይልቅ አንተ እከሌ ማለቱ በተጫዋቾች ዘንድ ከፍተኛ ቁጣን ፈጥሯል። በተጫዋቾች ዘንድ ከፍተኛ የሆነ ያለመተማመን ስሜት ፈጥሯል። በዚህ ሰዓት ለአውሮፓ ሻምፒዮንስ ሊግ ለመግባት እየተደረገ በሚገኘው ፍጥጫ ኤፍኤ ካፕ ሩብ ፍጻሜ ናቸው፣ ግማሽ ፍጻሜ ለመግባት በሚደረግ ፍልሚያ እነዚህ ሁሉ ባለበት ሁኔታ እንዴት እንደዚህ ይደረጋል? ስለዚህ ይሄ ክፍተት ነው፣ ይሄ ትልቅ ስህተት ነው የሚሉ ሀሳቦችን በማንሳት እንግዲህ ግርምሾ እንዳልከውም ወደ ቅጣት ድረስ የደረሰበት ሂደት አለ። በዚህ ሂደት ውስጥ እንግዲህ በተለይ በቼልሲ በኩል ነገ ወሳኝ ጨዋታ አላቸው። ኦፍኮርስ ለቼልሲ ወሳኝ ጨዋታ ነው። ቼልሲ ዋንጫ በዚህ ሰዓት ያስፈልገዋል። አምና የፊፋ የክለቦቹ ዓለም ዋንጫ የኮንፈረንስ ሊግ ዋንጫን አንስቷል። ዘንድሮ ባዶ እጁን ሊወጣ ይችላል፣ እጁን ላይ ብሎ። ስለዚህ ያለው እድል ይሄ ነው፣ ሌላ እድል የለውም። ቼልሲ ይህ እድል ብቻ ነው ያለው። ይህን እድል ብቻ ነው መጠቀም ያለበት። ከሻምፒዮንስ ሊግ ወጥቷል፣ ከፕሪሚየር ሊጉ ርቋል። ስለዚህ ይህን እድል ለመጠቀም የሚደረግ ነው። ቅድም እነ ሊቨርፑል ዶርዳይ ይሆናሉ እንዳልነው ቼልሲም ከተጋጣሚው አንጻር የነገውን ጨዋታ የግዴታ ማሸነፍ አለበት። ፖርት ቫሌ በሁለቱ መካከል የ61 ደረጃዎች ልዩነት አለ። 3ኛ ዲቪዚዮን ላይ የሚገኝ ቡድን ነው ፖርት ቫሌ። ወደ ስታንፎርድ ብሪጅ መጥቶ አሸንፎ አያውቅም በእግር ኳስ ታሪኩ በየትኛውም ውድድር አይነቶች። ግን ያ ስሜት እንዲኖር በማድረግ የማሸነፍ ስሜት እንዲመጣ በማድረግ እንደ ኤንዞ ፈርናንዴዝ ያስፈልጋሉ። በጣም ወሳኝ ተጫዋች ነው ኤንዞ ፈርናንዴዝ። በፕሪሚየር ሊጉ ለሻምፒዮንስ ሊግ ለመግባትም በዚህ ኤፍኤ ካፑም ውድድር ላይ ለየትኛውም ውድድር የሚያስፈልግ ተጫዋች ነው። ግን እንዴት እንደዚህ አሁን የነገውስ እሺ ፖርት ቬል ቡድኑን ካለው አቋም ካላቸው ልዩነት አንጻር ያስኬዳል።
ማንቸስተር ሲቲ ላይ እንዴት ሊወስኑ ቻሉ? ምክንያቱም ቶፕ ፎር መግባት ይፈልጋሉ። ሻምፒዮንስ ሊግ ስፖርት ቦታ ላይ መቀመጥ ይፈልጋሉ። ያስፈልጋቸዋል ያ ነጥብ ከማንቸስተር ሲቲ ጋር በሚቀጥለው ሳምንት። ስለዚህ 2 ጨዋታ አሁንም እኮ ሊጨምሩ ይችላሉ። ባይዘወይ ይቅርታ ጠይቆ ሐሳቡን አስተካክሎ ስለተናገረው ነጥብ የቼልሲን ክብር የነካበትን ሂደት ካስተካከለ በራችን ዝግ አይደለም ብለዋል። ግን እንዴት ደፈሩ? ቅድሚያ ቼልሲ አልነበረ ወይ? ኢንዞ ውድርንም ጠላንም ለቼልሲ ወሳኝ ተጫዋች ነው። ከነገው ጨዋታ ይልቅ ደግሞ ከማንቸስተር ሲቲ ጋር የሚደረገው ጨዋታ ወሳኝ ጨዋታ ነው፣ ቶፕ 4 ለመጨረስ ማለት ነው። በትክክል። ስለዚህ እኔ ውሳኔያቸውን አይደው ነው፣ ግን ኢንዞ ወሳኝ ተጫዋች ነው። አባብሎ ቢቀጥሉት የተሻለ ነው። የውድድር ዓመት እስኪጨርስ መውጣቱ አይቀርም ወደ ሪያል ማድሪድ፣ እሱ ያለቀ ጉዳይ፣ ግን ይጠቅማቸዋል፣ ልጁ ይጠቅማቸዋል። ምንም ጥያቄ የለውም። በጣም ጠቃሚ ተጫዋች ነው። ያለ አማራጭ አባብለ የምታስቀጥልበት ከክለብ የሚበልጥ ተጫዋች የለም በነገራችን ላይ። ግን አንዳንዴ ደግሞ ሲስተማቲክ የምትሆንበትና ነገሮችን በስማርት በሆነ መንገድ መፍታት የሚገባብህ ሁኔታ ያለ ይመስለኛልና ካለ ኢንዞ ቼልሲ ምንም ነው ግርምዬ፣ በጣም ከባድ ነው፣ በጣም ከባድ ነው የሚሆንባቸው። ስለዚህ የነገው ጨዋታ ይጠበቃል። ምሽት 1 ሰዓት አካባቢ የሚከናወን ጨዋታ ነው የሚሆነው። በቼልሲ በኩል አዲሱ ነገር ዛሬ እየወጣ ያለው መረጃ ሮማን አብርሃሞቪች ግርምዬ የህግ ሂደቱን አሸነፉ። ካላግባብ ነው ቼልሲን የእንግሊዝ መንግስት ቼልሲን ካላግባብ ነጥቆ ነው ለብሉኮ የሸጠው ለቶድ ቦሊ እና የፍርድ ቤት ሂደቱ ከፍተኛ ካሳ እንዲሰጣቸው ወስኖላቸዋል ለሮማን አብርሃሞቪች የፍርድ ሂደቱ ማለት ነው። በዓለም አቀፍ ፍርድ ነው የተዳኙት። ሮማን አብርሃሞቪች ሊመለሱ ይችላሉ። ከ2 ሚሊዮን በላይ ተከታይ ያለው የቼልሲ ታማኝ መረጃ ይህንን መረጃ ለቆታል። አንዳንዶች እንደሆኑ አፕሪል ዘፉን ነው እንደ ዛሬ እያሉ ነበረ እና ይህንን የህግ ጉዳዩን ማሸነፋቸው በሌላ ቀን በዝርዝር እንመጣበታል ነው ሳስለ የሌለ ነው ከካሳው ከመሳሰሉ ነገሮች ጋር ተያይዞ እና ሮማን አብርሃሞቪች ወደ ቼልሲ ሊመጡ ይችላሉ የሚሉት። በነገራችን ላይ ሮማን አብርሃሞቪች በቼልሲ ቤት ውስጥ ከየትኛውም ተጫዋች በላይ ባለሀብት ብዙ ጊዜ በክለብ ባለቤት ሲወደድ አናይም። ግን ዓለም ላይ የክለብ ባለቤት ነው ከሚወደዱ ሰዎች ቁጥር አንዱ ናቸው ማለት ይቻላል ሮማን አብርሃሞቪች እና ቼልሲዎችን ልብ የሚያሞቅ ዜና ተሰምቷል። ሊመለሱ ይችላሉ፣ የፍርድ ሂደታቸው ወደ እርሳቸው ፌቨር ስላደረገ የሚሉ መረጃዎች እየወጡ ይገኛሉ።